ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይመስገን እግዚአብሔርን እጅግ አድርጌ ስለዛሬው ማለዳ አመሰግነዋለሁ። እግዚአብሔር አምላክ ደግሞ ዛሬ በዚህ ስፍራ አብረን እንድናመልክ እድል ስለሰጠን ጌታን አመሰግናለሁ። ጌታ ኢየሱስ ባርካችሁ። ወዳችኋለሁ። ለጌታ ክብር በጭብጨባ በእልልታ እናቀርባለን። እግዚአብሔር ይመስገን። በእግሮቻችን እንቆማለን። አንድ ጊዜ አስቸግራችኋለሁ። እግዚአብሔር መልእክት ሰጥቶኛል። እግዚአብሔር የሰጠኝን መልእክት እናገራለሁ። ሮሆቦት ነው ዛሬ የሚሆነው። እስቲ ሮሆቦት በሉ እስቲ። ሃሌሉያ። አልመጣልኝም ድምጻችሁ። እንደገና እስቲ ሮሆቦት በሉ። ግድ የለም እንደገና እስቲ ኃይል አልሰማኝም። ሮሆቦት በሉስ። በህይወታችን የሚሆነው ሮሆቦት ነው። ዳላፌን ተላሃዲያና ማሐሳር ራሃዲያና መጋራ በህይወትሽ ላይ ሮሆቦት ይሆናል። በአገልግሎትሽ ላይ ሮሆቦት ይሆናል። በመንገድሽ ላይ ሮሆቦት ይሆናል። ሃሌሉያ። የእግዚአብሔር ቃል እንደዚህ ይላል፣ ጅማሬ ታናሽ ቢሆን ፍጻሜ እጅግ ይበዛል። አረ ክብር ለጌታ የሆነ ሃሌሉያ። ሻራሃዳና ባሃዱራ ሃዳና ሃዲያና መካቦ ዛሬ የክብር ቀን። መጽሐፉ እንዲህ ነው የሚለው አይደል? አመንኩ ስለዚህም ተናገርኩ። ስለዚህ እግዚአብሔር ከኛ ጋር አለ። የእግዚአብሔር ቃል እንደዚህ ይላል። ዘፍጥረት ምዕራፍ 26 ከ17 እስከ 22 እግዚአብሔር የተባረከ ይሁን። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃምም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበርና አባቱም ይጠራባቸው በነበረ ስም ጠራቸው። ይስሐቅም ሎሎዎቹን በሸለቆ ውስጥ ቆፍሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችን ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷም ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉ። ስሟንም ሮሆቦት ብሎ እንዲህ ሲል አሁንም እግዚአብሔር አሰፋልን፣ በምድርም ላይ እንበዛለን። ክብር ለጌታ ይሁን። ተባረኩ የአባቴ ልጆች። ጌታ ይባርካችሁ። በጣም የፈውስ ፕሮግራም እንደሆነ አውቃለሁ። ቢዛችሁን በሚጠብቅ መንገድ ይህንን የእግዚአብሔርን ቃል አካፍላችኋል። የመልእክቴ ሐሳብ ሮሆቦት ነው። ይህን የእግዚአብሔርን ቃል ስናጠና በእስራኤል ዘንድ በጣም ከሚወደዱ አባቶች መካከል ዋናው አብርሃም ነው። ከአብርሃም ቀጥሎ የምናነሳው ሰው ቢኖር ይስሐቅ ነው። ለነዚህ ለእስራኤል አባቶች ለአብርሃምና ለያዕቆብ እንደገናም ደግሞ ለይስሐቅ ቤተ እስራኤል የእስራኤል ሕዝቦች በጣም የተለየ ቦታ አላቸው። ይስሐቅ በጣም ልባም ሰው፣ አባቱን የሚያከብር እግዚአብሔርን የሚፈራ ከአባቱም ደግሞ ብዙ ነገሮችን የተማረ እጅግ የተወደደ ሰው ነበረ። መጽሐፍ ሲናገር ይስሐቅም ከቤተሰቦቹ ውጪ በአባቱ እግር ስር የተማራቸው ከአባቱ የወሰዳቸው ብዙ ነገሮች እንዳሉ መጽሐፍ ቅዱሳችን ይነግረናል። ይሄ ሰው አገልግሎት ሲጀምር አባቱ በነበረበት ዘመን በጌራራ ጉድጓድ አስቆፍሮ ነበር።
ለሕዝቡ ለመርካት ምክንያት የሚሆን ለእንስሳት ለመጠጣት ምክንያት የሚሆን ለመኖር የሚያስፈልገውን የውሃ ምንጭ ያለበትን ስፍራ ይፈልግ ነበር። ስለዚህ አባቱ ቆፍሮ ነበር። ጠላት ግን በዙሪያ ስለነበረ እነዛ የተቆፈሩ የሚያምሩ ውሃ የነበራቸው ጉድጓዶች በጠላት ተከበው እነዛ ጉድጓዶች ተደፍነዋል። ይህ የእግዚአብሔር ሰው የሰማይና የምድር ጌታ እግዚአብሔር አምላክ ስፍራ በሰጠው ጊዜ በልቡ ላይ የተቀመጠው ነገር ቢኖር የተደፈኑትን እነዛ ጉድጓዶችን መልሶ መክፈት ነበር። ዛሬ አንድ ነገር ልንገራችሁ በነቢያት መንፈስ የተዘጋ ነገራችሁ በእናንተና በሰው የተደመደመ ነገር በእግዚአብሔር ትእዛዝ ዛሬ ይከፈታል። ጩና አሜን በሉ። ማቴስ ሳቲኒያ ማጋቦር ለሰው የማይቻል ለእግዚአብሔር ባሉ እንጂ እኔ አብሮ የሚሰብክ ሰው ዳል ለእግዚአብሔር ምን ይሆናል? ተናገሩ። ግድ የለም። ለእግዚአብሔር ምን ይሆናል? የተቆፈረውን ነገር የተደፈነውን ነገር እንደገና ገላለጠው ይላል። አባቱ ይጠራበት በነበረ በዛ ስም ጠራቸው። ጠላት አይተኛ። እግዚአብሔር ከፍ ሲያደርግ፣ እግዚአብሔር ሲያበዛ ይደነብራል። ስለዚህ እግዚአብሔር አምላክ ይስሐቅን ምን አደረገው ይላል? ባረከው ይላል። ሲሰራ 100 እጥፍ አፈራ። የከበደ ትከሻው የሰፋ ያማረ ሲሄድ ጠላቶች ተነሱና ያንን ምንጭ ከበቡበት። ዛሬ የተከበበ ነገር አለ ወዳጄ፣ እነግርሃለሁ። የተከበበው ምንጭን እግዚአብሔር ያስጥልልሃል። ዛሬ የተያዘው ነገር ጤና ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ሕይወት ሊሆን ይችላል። እነግርሃለሁ ዛሬ እግዚአብሔር እስቲ እግዚአብሔር በሉ። አይሰማም? ጮክ በሉና እንደገና እግዚአብሔር በሉ። ግዴል እሱ ምንጭን ያስጥላል። ይችላል እግዚአብሔር። እስቲ ንገሩኛ፣ ይችላል ወይ እግዚአብሔር? እንጤ እንደሆናችሁ ስለማያውቅ ነው ጫን ብዬ የምናገራችሁ። የተወደዳችሁ አባቴ ብሩካን አቤሜሌክ ይስሐቅ ከኛ የተለየ ነገር እንዳለው ትከሻው እየሰፋ እንዳለ ድንበሩ እየሰፋ እንዳለ አያለዋል። አንዳንዴ ሲያከብዳችሁ ወዳጆቼ ነገራችሁ በኃያላን ዘንድ ሊሰማ ድምፅ ሊሆን ይችላል። ስለዚህ የጌራራ እረኞች ተጣሉ። የኛ ነው ልቀቅ አሉ። እየታገለ ያለ ነገር ይኖር ይሆን አላውቅም። ይስሐቅን ብልህ ሰው ነው። በአባቱ መንገድ ለመሄድ የቆረጠ ሰው ነው። ጠበኛ አይደለም፣ ተዋጊ አይደል። ነገርን ልፍ ብሎ መስራት የሚችል ሰው ነው። አባቱ አንድ ወቅት ሎጥ በተነሳ ጊዜ ይህን ስፍራ እፈልጋለሁ ሲለው ፈቀቅ አለና እግዚአብሔር በመረጠለት መንገድ ለመሄድ የቆረጠ ነበረ። ስለዚህ እግዚአብሔር የሰራዊት አምላክ በልቡ ላይ ባስቀመጠው ነገር ፈቀቅ አለና እንደገና በጌራራ ሸለቆ ተቀመጠ ይላል። እግዚአብሔር ካንተ ጋር ሲሆን ምድረ በዳህን እግዚአብሔር ያለመልማል። የደረቀው ነገር ለምለም ይሆናል። በረሃ ውሃ ያመነጫል። እግዚአብሔር ብቻ ከማን ጋር ሲሆን? ካንተ ጋር ሲሆን፣ ካንቺ ጋር ሲሆን። ኧረ ጌታ ትልቅ ነው። ድሮ አንድ ድራማ ነበርማ፣ የድራማ ማስታወቂያ በጣም ደስ ይለኛል። አንድ ኮልተፍ ያለ ሰው ይመጣና የቴሌቪዥኑን መስኮት በሙሉ ይሸፍነውና እንደዚህ ይላል፣ ጌታዋን የተማመነች በግ ላቷን ውጪ ታሳድራለች አሉ ይላል። አክሰንቱም እንደዚህ ነው። በጣም ደስ ይለኛል። ማን የታመነች? ጌታዋን የታመነች። የታመነው የተጠጋ ነው። ብርቱ መሸሸጊያችን ኢየሱስ የናዝሬቱ አሳልፎ አይሰጠንም። አሜን ትላለህ ወይ እግዚአብሔር? ስለዚህ እግዚአብሔር በጌራራ ሸለቆ እግዚአብሔር የሰራዊት አምላክ በዚያ እንደገና ከዚህ ምስኪን ጋር ከተገፋው ሰው ጋር ማፍራት ጀመረ። ታፈራል፣ ታብባል። እንደገና ቆፈረ። እንደገና ያንንም ስፍራ ጠላት መጣና ከበቡ።
እንወስዳለን አለ። ልትወስዱ ፈለጋችሁ? ግድ የለም አልታገልም፣ መልሼ እቆፍራለሁ። ስም አወጣለት፣ ስጥና አለ። ይሄዳል ሰውየው። ተዋጊ አይደል። እግዚአብሔር በጊዜው ከፍ እንደሚያደርግ የገባው ሰው ነው። ስለዚህ ይፈልጋችኋል። መብቱን ንቆ በፍቅር ሰዎችን የሚያቅፍ ሰው ነበር ይስሐቅ። በአባቱ መንገድና በአባቱ ሕይወት ዘመኑን የመራ ሰው ነበር። ዛሬ ልንከተለው የሚገባ መርህ አለ። የኔና የናንተ መርሃችን የናዝሬቱ ኢየሱስ ነው። አጨብጭቡለት። ክብር ለጌታ። ክብሩን የተወ ግርማውን የተወ ታላቅነትን ለኔና ለናንተ ለማምጣት ጌታ ኢየሱስ ክርስቶስ ባዶ የሆነልን አምላክ አለ። ልንከተለው የሚገባ መርህ ነው። የቤተ ክርስቲያን መርህ ነው። መጋፋት አይደለም። እግዚአብሔር በውስጥ ነገር ካስቀመጠ ወዳጄ ዝቅ ትላል። የገባው ሰው የሚሆነው በሕይወቱ ይሄ ነው። ያዕቆብ አገልግሎት የጀመረው በመንጠቅ ነው። የዛን የወንድሙን በኩርና በመዝረፍ ነው አገልግሎት የጀመረው። ይስሐቅ ግን በመሰጠት ነው። እስቲ ዛሬ እሰጣለሁ በሉ። መሰጠት ለጌታ ነው። ሰው ሲገባው ጌታ ሲያገኘው ሕይወቱ ሲለወጥ ጅማሬው አገልግሎቱ መስጠት ነው። ያዕቆብ ሲነካ ጌታ ነገሩን ሲለውጠው ለወንድሙ ምን አመጣ ይላል? የፍቅር ስጦታ ይዞ ሄደ። ዛሬ መንፈሱ ይንካ። የእግዚአብሔር መንፈስ ሲነካን የሚሆነው እሱ ነው። እግዚአብሔር ሲፈልገን ወዳጆች ሆይ ለአገልግሎት ብቁ ሲያደርገን እግዚአብሔር ጸጋ በእኛ ላይ ሲያበዛ ራሳችንን ከማሳየት ይልቅ መደበቁ ይቀናናል። ዝቅ ማለት ይቀናናል። አባቶችን ያየናቸው ከአባቶች የተማርናቸው እነዚህ አይነት የከበሩ ነገሮች አሉ። ስለዚህ ይህ ሰው ሕይወቱ በመገፋት የሰማይና የምድር ጌታ እግዚአብሔር ወደ ርሆቦት አስጠጋ። ይስሐቅም በዚያ ዓመት ዘራ ይላል። ቤት ነው የዘራው፣ በምድረ በዳ ነው የዘራው። በዚያም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው። ስለዚህ ወዳጆች ሆይ ከእግዚአብሔር ዘንድ በረከት የምትፈልጉ ከሆነ እግዚአብሔር የሚማርክ አምላክ፣ የሚጨምር አምላክ፣ የሚያበዛ አምላክ መሆኑ ማወቅ መቻል አለብን ወዳጆች። የበግ መንጋ በዛለት፣ የላሞች መንጋ በዛለት። እግዚአብሔር ሀብት በሀብት አደረገው። እግዚአብሔር እርሻ በእርሻ አደረገው። ስለ መብቱ በመከራከር አይደል፣ እያለፈ እየሄደ እንደገና ሲወስዱበት 22ኛው ምዕራፍ ላይ ያደረገው ነገር ቢኖር ቁጥር ላይ ይሄንን ነው። ከዚያም እልፍ ብሎ ቆፈረ ይላል። እስቲ በሉ እልፍ ብሎ ቆፈረ በሉ። ከዚያም እልፍ ብሎ ቆፈረ። ስለ እርሷም አልተጣሉ። ስሙንም ረሆቦት ብሎ ጠራት። እግዚአብሔር አሰፋልን፣ በምድርም ላይ እንበዛለን። ክብር ለጌታ። እስቲ እግዚአብሔር አሰፋልን በሉ። እንደገና ሲበሉ ግድ የለም በዛ ጠብ አልነበረ። ሰውዬ መጣው ረሆቦት ላይ። ዛሬ በሕይወት ላይ ግፍ አለ። ዛሬ በሕይወትሽ ላይ ትግል አለ። ከእግዚአብሔር ዘንድ ድምፅ አለ። ዛሬ ረሆቦት ይሆናል። ጩሁና አሜን በለ። እግዚአብሔር እንደገና ሊጎበኛት እችን ቤተ ክርስቲያን እንደገና ሊያሰፋ እንደገና ክብሩን ባንተ መካከል ሊገል እግዚአብሔር አረ ይመጣል። እግዚአብሔር ጀኪያና ማንታ ለምን እሱ እግዚአብሔር ትልቅ ስለሆነ የእግዚአብሔር ቃል ሲናገር ዘፍጥረት 17:6 ላይ እንደዚህ ይላል፣ እጅግም አበዛሃለሁ በሉት። እስቲ አይ እኔ እንደዚህ አልወድም። እንደገና በሉት እስቲ እጅግም በሉና አበዛሃለሁ። የት ሀገር ያለው መሰለኝ እጅግም በሉ። ግድ የለም እስቲ በሉት በአንድ አባታችሁ እጅግም በሉ ከኔ ጋር እጅግም
ተናገርኩ ይልና ሆነ ነው እኮ ገብቷችኋል? በምላሳችን የምናጭደው በረከት አለ። እጅግም አበዛሃለሁ፣ እንደገና እጅግም አበዛሃለሁ፣ እጅግም አበዛሃለሁ። እግዚአብሔር እጅግ ነው የሚያበዛ። እጅግ ማለት በተሻለ በጨመረ በፈካ ባበበ ነገር እንደገና አበዛሃል። እንደገና ሕዝብ አደርግሃል፣ ነገሥታትን ካንተ ይወጣል። አስፈሪ አደርግሃል፣ አንበሳ አረጋል፣ በማንም እንዳትደፈር አረጋል፣ በሞገሴ አደምቃል። ለምን ሮቦት ሆኖልሃል። ክብር ለጌታ። እግዚአብሔር ምን አደረገልን? አሰፋልን፣ በምድርም ላይ እንበዛለን። ሃሌሉያ። እጅግ አበዛሃል፣ ሕዝብ አረጋል። ትውልድ ቸርች አድጋ የምትሆነው ዲኖሚኔሽን ደረጃ ላይ ስትደርስ ቁጥሯ እየበዛ ሲሄድ እግዚአብሔር ወደ ትልቅ ሰራዊትነት ቤተ ክርስቲያንን እየለወጠ ይሄዳል። እኛ ሰርተን ሳይሆን እርሱ እግዚአብሔር ይሰራል። አይሰማም? እግዚአብሔር ይሰራል። እግዚአብሔር ደካማውን ይረዳል። የተጨነቀውን የእስራኤልን ሕዝብ እግዚአብሔር ሊረዳ ሲፈልግ፣ ከረሃብ ሊያወጣ ሲፈልግ፣ ሰው የአህያ ኩስ በሚበላበት ጊዜ፣ የአህያ ራስ በሚበላበት፣ የርግብ ኩስ በሚበላበት በዛ የጨለማ ማዕበል ውስጥ እግዚአብሔር ድምፅ አመጣ። ታሪክ ይለወጣል ሲል እግዚአብሔር ታሪክ የለወጠው በተናቁ ሰዎች ነው፣ በለምጣሞች። የለምጣሞችን ኮቴ እግዚአብሔር የሰራዊት ኮቴ ያደረገው። ሕዝብን የሚያርድ ሚዲያምን የሚያስፈራ የሚያስደነግጥ ድምፅ ከነዛ ምስኪኖች በእስራኤል ወግና ስርዓት ታልፈው በተጣሉ በነዛ ምስኪኖች እግዚአብሔር በሚያስፈራ ግርማ ሞገስ መጣ። እነዛ ሚዲያም የተባሉ ከነሰራዊቶቻቸው ሁሉ በጣም ጥቂት በሆኑ ምስኪን በሆኑ በተገፉ ሰዎች ለቀው ሄዱ። የሚገርመው ነገር እነዛ ምስኪኖች ወደ እስራኤል መንደር መጡና ኧረ እግዚአብሔር ረሃብ እንዳለው ሰለሞን ግራ ገብቶታል። ጊዜው ግራ የሚያጋባው ነው፣ የሚያስጨንቅ ጊዜ ነው። ነገር ግን እግዚአብሔር መጥቷል። ደግሞም እግዚአብሔር የሰራዊት አምላክ የሚበቃንን ምግብ በእነዚህ ስራ ጥሎልን ሄደዋል። ህዝቡ መራብ የለበትም፣ ሄደው ይብላሉ። እግዚአብሔር ሲመጣ ምስኪኑን ከፋንድያ ያነሳል። ባንተ ታሪክ ይሰራል። ባንቺ ስም በሌለሽ ታሪክ ይሰራል። በተናቅሽው ባንቺ ይሰራል። በተጣልሽው ባንቺ ይሰራል። ለምን? የምስኪኖች አባት ነው እግዚአብሔር፣ የምስኪኖች አባት። ለዚህ ነው መዝሙረኛው ሲናገር 18ኛው ምዕራፍ ላይ ወደ ሰፊ ስፍራም አወጣኝ ይልና ወዶኛልና አዳነኝ። ወዴት ወሰደኝ? ወደ ሰፋ እርሻ ወሰደኝ። ወደ ተሻለ ነገር ወሰደኝ። ከጠበበ ነገር አወጣኝ። ወደደኝ እሱ። አረ የወደደን ስሙ የተባረከ ይሁን። ወዶናል። እግዚአብሔር ያወጣናል። የተሻለ ነገር አለው እግዚአብሔር። ከዚህ የተሻለ ነገር በሕይወትሽ አለ። ዛሬ ግራ የገባሽ የምታዩት ነገር ሁሉ ከእጃችሁ እየወደቀ ያለ የእግዚአብሔር ቤተሰቦች ብትኖሩ ለእናንተ ዛሬ ድምፅ አለ። እንደዚህ ነው የሚለው ኢሳይያስ፣ ድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ደግሞ እንደገና ይዘርጉ። አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማችሽንም እንደገና አጽኚ። በቀኝና በግራ ትስፋፊያለሽ፣ ዘርሽም የአሕዛብን ደጅ ይውረስ። ክብር ለጌታ ይሁን። ረሆቦት ማለት ይሄ ነው። ሃሌሉያ። ረሆቦት የድንኳንሽን ስፍራ አስፊ። ካለሽበት ጠባብ መንገድ፣ ካለሽበት እስር ቤት፣ ካለሽበት ወህኒ ስፍራ ውጪ። አረ ክብር ለጌታ ይሁን። ወደ ቀኝ ትሄጃለሽ፣ ወደ ግራ ትሄጃለሽ፣ ወደ ፊት ትሄጃለሽ፣ ወደ ኋላ ትሄጃለሽ። ድንበርሽ ይሰፋል። ጩናሜ ቢሳቶና ሀታ ከቢንያ ነማንታ ይሰፋል።
አረ ጌታ አለ። አየሁት አባቴን። አረ ጌታ አለ። አረ ዛሬ የሚፈወሱ ሰዎች አሉ። ሃሌሉያ ዴላታና ሀዳረያና ማህዶባ ሰዲያና መጋራ አረ ቀንበሩ የሚሰበር አለ። ሃሌሉያ እንደ ኢየሱስ ያለ የድንኳንሽ ስፍራ ይስፋልኛል። አትቆጥቢ፣ ካስማዎችሽም ይስፉ። አትቆጥቢ። አንዳንድ ሰው የእግዚአብሔርን ነገር ከማየት ለገ በራሱ ላይ ባለ ነገር ማታኮር ይቀናዋል። ወዳጆች ሆይ አባታችሁን እዩ። አባታችን ልማቱ ሰፊ ነው። የእግዚአብሔር እጅ ትልቅ ነው። ወዳጆች እንደ እግዚአብሔር ደግ የለም። ወዳጆች አንዳንድ ጊዜ ሰዎች ወዳጆቼ እግዚአብሔርን ፊታቸው ባለ ነገር ይለኩታል። እግዚአብሔር ከምናየው ሁሉ በላይ፣ ከከበበን ሁሉ በላይ፣ ከጨለማው ሁሉ በላይ፣ ከከፍታ ሁሉ በላይ ለደንያና ማሐሰባዲን ለዚህ ነው የጌታ ቃል ሲናገር በዛን ጊዜ የወደቀችውን የዳዊትን ድንኳን የተናደውንም ቅጥርን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመው ዘመን እሰራታለሁ። የወደቀ ነገር አለ። ስለ ክብር ተርባችኋል። ስለ ጉብኝት ተርባችኋል። እግዚአብሔር ይመጣል። አረ እግዚአብሔር ይመጣል። እግዚአብሔር አምላክ ወደሱ ለሚጮሁ ሰዎች ጆሮ ንቁ ነው። እግዚአብሔር ይሰማሻል። እግዚአብሔር ይሰማሻል። የልብ መዘጋጀት ከሰው ነው። የምላስ መልስ ግን ከእግዚአብሔር ዘንድ ነው። ዋናው ትልቁ ነገር ዛሬ ስንቶቻችን ተዘጋጅተናል? ስንቶቻችን ጌታን ጠብቀን እዚህ መጥተናል? ጠብቆ የመጣ ሰው እኔ ዛሬ እርግጠኛ ሆኜ ልንገራችሁ የጠበቀ አያፍርም። ጩሁና አሜን በሉ። የማያሳፍር ኢየሱስ በቀራንዮ መስቀል ላይ ስለ አንተና ስለ እኔ የተከነቸረው የናዝሬቱ ኢየሱስ ዛሬ በብርሃን ኃይል ያልፋል። ሃሌሉያ። ስለዚህ ዛሬ ማጠቃለያ አንደኛው ዌልካም፣ እንኳን ደህና መጣህ ወደ ረሆቦት። አይጨበጨብም እንዴ ለዚህ? ዌልካም ከሴቅ ከእግዚአብሔር አምላክ ከስጥናና ከሴቅ የተሻለ ስፍራ። አረ ክብር ለጌታ። ዛሬ በሴቅ የምታለቅስ ልትኖር ትችላለህ። በስጥና የምታለቅስ ትኖር ትችላለህ። እኔ ግን የምነግርህ በሕይወት ላይ ሮቦት ይሆናል። ጩና አሜን በለው። ለሪያና መከበውር እንኳንም ወሰዱት፣ እንኳንም ተገፋ። የኔ ወንድም እግዚአብሔር አምላክ ወደ ሮቦት ያስጠጋሃል። ዛሬ ሮቦት ሆኖልሃል። ሃሌሉያ። ዌልካም ነው ያለው። እንኳን ደህና መጣችሁ ነው ያለው። እንኳን ደህና መጣልኝ ነው ያለው። ወደ ረሆቦት፣ ወደ መስፋት። ቢዝነስ ሊሆን ይችላል፣ ልጆች ሊሆን ይችላል፣ ትውልድ ሊሆን ይችላል፣ ቤተ ክርስቲያን ልትሆን ትችላለች። ዌልካም፣ እንኳን ደህና መጣ። ሁለተኛው የመልእክቱ ማጠቃለያ የይስሐቅን አቅጣጫ እግዚአብሔር ያስቀየረበት መንገድ፣ አቅጣጫውን ብቻ ሳይሆን ጠላቶችን ዝም ጭጭ ዝም ያው ዛሬ ጠላትን እግዚአብሔር ዝም ያሰኘዋል። አረ አልሰማሁም። አረ ዝም ያሰኘው ዝም። ስጥናን ወስደዋል፣ ይስሐቅም ሄደዋል። እግዚአብሔር በረቦት ሲመጣ ዝም። ጠላት ፈራ። አረ ጠላት ይፈራሃል። ጩና አሜን በለኝ። ወይ
ይፈራል። ጩና አሜን ባለ ነገር እግዚአብሔር መጣ። እግዚአብሔር ሲናገር የማይሰማ ማን ነው? እግዚአብሔር ሲመጣ ተራራው ይጨሳል። አረ ክብሩ በእኛ መሃል ይሆን። አንድ ጊዜ ይለፍ ጌታ በመሃላችን። አንዴ ታሪክ ተቀይረው ይቀራል። ስምህ ተቀይረው ይቀራል። ይቀየራል። እግዚአብሔር ሲመጣ ሮቦት ሲሆን ስምህን ገናና ያደርገዋል። ገናና ስም እኮ ይቀባል። እግዚአብሔር ይቀባል። ፓስተር ፋሲል የሚለው የክብር ደመና ይላሉ ሰዎች። እኮ ጆራ እግዚአብሔር መገኘት እኮ አይሉ ታክሲ እኛ ስንጠይቃቸው ሰዎች በዚህ ነው ያላለን ዓለማዊ የለም። ትክክለኛ በዚህ በኩል ነው። በቃ ቀና ብለን የጋ ነው ክብር ደመና ወራቤት ይቀራልዳ ስምህን ሲያከብረው ጆማ ማራ ጌታ ሲመጣ አይሰማ። አረ ድምጽህ ይሰማል። ስምህ በጠላቶች መንደር ይፈራል። አረ ስምህ በጠላቶች መንደር ውካታ ያመጣ። አረ ኢየሱስ ጌታ ነው። ይስሐቅ በእግዚአብሔር ታስቦ ዛሬ ይስሐቅ የለም። አንተን ስምን አስገባ። በእግዚአብሔር ታስበሃል። ሮቦት ሆኖላል። ሰተው እሱ ነው እግዚአብሔር። ጠላት ዝም አለ፣ እጅ አስደረገው። እግዚአብሔር ብቻ አይደለም፣ እግዚአብሔር የጀመረው አገልግሎት ቢሆን፣ እግዚአብሔር የጀመረው ስራ ቢሆን፣ እግዚአብሔር የጀመረው ሚኒስትሪ ቢሆን ትጨርሰዋለህ። ይስሐቅ ጨረሰ። ዴራ ባና ይስሐቅ እንደገና ቆፈረ ይላል። እግዚአብሔር አምላክ ሲመጣ ቦታውን እንደገና ሳቤ አለ። በጣም ደስ ከሚለኝ ነገር አንዱ ሳቤ የሚባለው ስም ቤርሳቤ ተብሎ የከተማ ስም ተሰየመበት ይላል። እንደ ክብር ደመና ማለት ነው። ይችላል ለማሟማቅ አይደለም እኮ የምልህ። እግዚአብሔር ስም ከፍ ያደርጋል እያልኩ ነው። ሲመጣ ስም ያወጣል እግዚአብሔር። መስፍን የሚለውን ስም እግዚአብሔር ከፍ ሊያደርግ ይችላል። አይችልም? እኛ ማይክ ታይሰን አይደለንም። ከፍ የሚያደርገን በልፋት ሳይሆን በጸጋው ነው። ጸጋው በሉት። እሱ ላይ አንቺ ላይ ሲሰራ ምህረቱ አንቺ ላይ ሲገን፣ ምህረቱ፣ ቸርነቱ፣ በጎነቱ በህይወታችን ላይ ሲገን የሚሆነው ነገር እሱ ነው። ሶስተኛ የሆነውን ልጨርስ። ጠላቶች ይገዙልሃል። አንተም ጉሮራቸውን ትረግጣቸዋል፣ ራሱን ትረግጣል። እግዚአብሔር ሲመጣ ሮቦት ሲሆን ጠላት የተባለ በእውቀት የሚሞላ የሚያስፈራራ የሚያቅራራ ፊት ላይ የሚቆመው እሱ ጠላትን እግዚአብሔር ያስገዛዋል። አሜን አላላችሁኝ? ጠላትን ያስገዛዋል። ቦረንትቻ የለም፣ ቡዳ የለም፣ ድግምት የለም፣ ሟርት የለም። ይገዛል። ጩና አሜን። ማሴሪያና መካቦራ ጠላቶችን ራስ መምታት ትጀምራለህ። እግዚአብሔር ካንተ ጋር እንዳለ በእርግጥ አየን አሉት። ማን እንዳለ? እግዚአብሔር። አቤሜሌክ መጣና እግዚአብሔር ካንተ ጋር ከደካማው ነጠላ ለብሰሽ ኩስ ብለሽ ስትሄጂ አባትሽ ካንቺ ጋር ሞገሱ፣ ግርማ፣ ማስፈራት። ኧረ ጩኸና አሜን። ጌታ እኮ ነው። ኧረ ዘራችንን ይግዛሱ። ይችልበታል አይደል ጌታ? እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህ በእኛ ላይ በአንተ መካከል ቃል ኪዳን እንድታደርግ እንፈልጋለን፣ እንፈራሃለን። ሰራዊት እየሆንክ ነው። ግርማ ሞገስ እየጨመረ ነው። ህዝብ በህዝብ እያረገ ነው። ትውልድ እያስነሳን ስንደፍንብህ ረሆቦት ስትበዛ ስታብብ ስትፈካ እያየን ዛሬ አንተ ይስሐቅ የእግዚአብሔር ሰው ነህ። ካንተ ጋር ታግሎ የሚያሸንፍ ካንተ ጋር ተዋግቶ የሚያሸንፍ ማንም የለም። እንዳትነካን። ሮቦት ሲሆንልህ አይተናል።
ስንገፋ ስትበዛይን፣ ስንጫቁንህ ከፍ ስትላይን፣ ስንረግጥህ ስትፈካይን አልቻለም። አንድ ነገር እንፈልጋለን፣ ቃል ኪዳን ግባልን። አትንካን፣ አንካህም፣ አትድረስብን። አንተ አረ ይችላል፣ ይችላል፣ አረ ይችላል። ሮቦት ከዚህ በኋላ ህይወት ሮቦት ነው የሚሆነው። የቆመህ ነገር መነቃነቅ ይጀምራል። እግዚአብሔር ራእይ ነው የሚያሳየኝ በዚህ ሰዓት የቆመው ውሃ ሙቭ ሲያደርጋ ያለው ሃሌሉያ ህይወት ሲያመጣ ያለው ሃሌ የቆመ ነገር አለ ዛሬ መነቃነቅ ይጀምራል። ጩና አሜን። ያነቃንቀዋል እግዚአብሔር ነገርን ይነካካል እግዚአብሔር። ቆመን ጸልያለሁ። ይበቃኛል። የፈውስ አገልግሎት ስለሆነ ጌታ ይባርካል።